ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። የኢትዮጵያ ሄሪቴጅ ፋውንዴሽን እና ሸገር 102.1 ሬዲዮ በትብብር የሚያካሂዱት የኢትዮጵያውያን ኦራል ሂስትሪ ፕሮጀክት በዚህ ወር እጅግ በርካታ ኢትዮጵያውያን በሚኖሩባቸው በዋሽንግተን ዲሲ፣ ቨርጂኒያ እና ሜሪላንድ አካባቢዎች ካሉ ኢትዮጵያውያን ጋር ይቆያል። በዚህ ለብዙ ኢትዮጵያውያን መግቢያ በር በሆነው ዋሽንግተን ኢትዮጵያውያን ወደ አሜሪካ የመጡበትን መንገድ፣ የማህበረሰቡን አኗኗር በሚመለከት በማህበረሰብም ሆነ በግል ታሪካቸው ስላበረከቱት አስተዋጽኦ ለመመዝገብ የተለያዩ ግለሰቦችን ይጋብዛል። ዛሬ ኦክቶበር 31 2023 ነው። ከዶክተር አክሊሉ ጋር ነው የዛሬው ውይይታችን። ቃለ መጠይቁን የምናካሂደው ዶክተር አክሊሉ ሀብቴ መኖሪያ ቤት ነው። ከዶክተር አክሊሉ ሀብቴ ጋር በሰሜን አሜሪካ ስለ ኢትዮጵያውያን ኦርቶዶክስ ተዋሕዶ አብያተ ክርስቲያናት መስፋፋት እንወያያለን። ዶክተር አክሊሉ በጣም አመሰግናለሁ። ዛሬ ደግሞ እንደው ወሰን ያለ አርዕስት ስትሆን የተነጋገርነው ስለ ትምህርት ብዙ እናወራ ደስ ይለኝ ነበር። ምናልባት ወደፊት ደግሞ ተገናኝተን እናወራለን። እንደው ካለ ጤናቱ ካለ ምንድነው የሚሉት ፈረንጆች አውት ኦፍ ኩሪዮሲቲ ነው መጠይቆት። ይሄንን ይሰማሉ። የማትሪክ ውጤት እንደዚህ ሆነ እንደዚህ ሆነ ሲባል እሰማለሁ፣ አዝናለሁ። ምንሽ ምን ያህል በእውነት የተመሰረተ እንደሆነም ለማወቅ ጓጓለሁ። እንግዲህ በትምህርት ሚኒስቴር በኩል የሚደረገውን እንደው በቲቪ አንዳንድ ጊዜ አዳምጣለሁ። ይሄ ያሰጋኛል። ይሄ ደግሞ እንዲሁ ዝም ብሎ አልመጣም እና የማህበረሰቡ አቀራረብ ነው፣ የፖለቲካው ሂደት ነው። ትምህርት እኮ የፖለቲካው ሂደት ካልተስተካከለ እንዲሁ ዝም ብሎ አይስተካከልም። እሱን ይሸብበዋል እና የፖለቲካው ሂደት በተቻለ መጠን እንደው መሰረት ያለው ታሪኩን መሰረት ያደረገ በመንፈሳዊነትም መቼም ኢትዮጵያን በመንፈሳዊነት ነው እስካሁን የቆየችውና ወደፊትም ቢሆን ማህበረሰቡ በዚህ በመንፈሳዊነት እንዲጓዝ የሚፈልግ ከሆነ ትምህርቱን በዛው ይሄዳል ብዬ አምናለሁ። ትምህርቱንም ደግሞ እንደዚህ መሆን እኮ አያስገርምም። ያው ቀደም ብሎ በደርግ በመጡ ጊዜ አስተማሪዎቹን ባልና ሚስት ያፋታ ምልሽ ትምህርቱን ብዙ አውቃለሁ እኔ። ባልና ሚስት ሆነበል ብሎ አንተ ይህንን ነው የዚህ ሀገር ሰው ነህ፣ አንተ የዚህ ሀገር ሰው ነህ በሚል ነገር የሰሩት ውጤት ሁሉ አሁን ቀስ እያለ ኢምፓክት አድርጎብናል እና እንግዲህ እስቲ አሁን ደግሞ የተረዳኑ ይመስላል። እስቲ እግዚአብሔር ያውቃል። እንግዲህ ምናልባት በትምህርት ስርዓት ውስጥ ይሄ አካዳሚክ የሆነው ነገር ብቻ ሳይሆን ተጨማሪ ነገሮችም ያስፈልጋሉ። ወጣቶችን የሚያንጹ ማህበረሰብንም የሚያንጽ ከትምህርት ጋር አብሮ የሚመጡ ነገሮች አሉ። ሲቪክ ኤጁኬሽን አንደኛው ነው አይደለ ዶክተር አክሊሉ? ሲቪክ ኤጁኬሽን ደግሞ ምን አይነት ግብረ ገብነት ስንል ምን አይነት፣ የታሪክ ትምህርት ስንል ምን አይነት የሚለው ራሱ አስተዋጽኦ ይኖረዋል አይደል ዶክተር አክሊሉ? ጥርጥር የለውም። እንግዲህ እዚህ ላይ ችግር ያለብን ምንድነው? ምን እንደምንሰራ ማወቅ አለብን መጀመሪያ። ለማወቅ ደግሞ መሰረቱን ምክንያቱን መለየት አለብን። እንደው ዝም ተብሎ ላዩን እንደው በጎሰኝነት ወይንም አንዳንድ ጊዜም በሃይማኖት ብቻ ላይ የተመሰረተ ላዩን ሂደት ለመሄድ ከተሞከረ ችግር አለበት። ነገር ግን የሀገራችን ታሪክ በመንፈሳዊነት ላይ የተመሰረተ መሆኑን አሁንም ወደፊት እንዲቀጥል ለማድረግ ጥረት የሚደረግ ከሆነ ጥረቱን ደግሞ የምንገመግምበት ዘዴ አልፎ ምን መሆን እንዳለበት ይህንን እንደ ቁም ነገር አድርገን ከያዝነው ትንሽ አልፎ ቸገርን ብንል ይመለሳል። ዝም ብሎ ግን እንደዚሁ ብቻ እንዲህ ሆነናል ብለን ከተውነው የባሰውን እየተንጋደደ ነው የሚሄደው ይመስለኛል። የትምህርቱ ነገር መቼስ በጣም የሚያሰጋ ነው። እኔ ለምንድን የሚያሰጋ ነው የምለው ውጤቱ ኢምፓክቱ ዛሬና ነገ አይታይም። ብዙ ጊዜ ቆይቶ ማህበረሰብ በትውልድ ላይ የሚመጣ ስለሆነ በዚያን ጊዜ ለምን እንዲሆነ ብለን ብንል ቁም ነገር የለውም። ምክንያቱም ችግሩ የመጣው ቆይቷል። ብዙ ሰዎች ኢትዮጵያ የትምህርት ስርዓት ባለፉት እንግዲህ 40 ዓመታት 30 ዓመታት የነበረው የትምህርት ስርዓት የፈጠረው ማህበረሰብ ይሄ ነው ይላሉ። አሁን ላለንበት ችግር ልክ እርሶም በዚህ የሚስማሙ ይመስለኛል። ችግሩን አሁን እያየው ነው፣ ያኔ የዘራነውን ማለት ነው አይደል? አሁን እያጨድን ነው ይላሉና ይሄን ደግሞ በአንዴ ማረም
የሚቻል የሚመስላቸው ሰዎች ትክክል አይመስለኝም። እሱ እሱስ እንዴት ነው እንግዲህ? ስህተት መሆኑን አመንበት። በመጀመሪያ ችግሩ እሱ ነው። ስህተት መሆኑን ማረም ነው። ለማረሙ መጀመሪያ የሚታረም መሆኑን ማመን ነው። ይሄ ካለ ማረሙ ላይ መቼም ጊዜ ይፍጅ እንጂ ይታረማል በእኔ ግምት። እንደው ላፍ ብቻ እንደው ለይሉኝታ ብቻ ላዩን ከሆነ የትም አልሄድም። እንዲሁ በመዋለል ነው። ሰው ደግሞ ጭንቅላት አለው፣ ያስባል። ስለዚህ በማሰብ ደረጃ ያልተደራጀ ጭንቅላት በኋላ ተደራጅ ብትዩ አይሆንም። ስለዚህ ማሰብ የሚያስችል የትምህርት ስርዓት ያስፈልገናል ነው የሚሉት እርስዎ? እንደውም ሰው ሆኖ የማያስብ እኮ መቼም ከፍጥረታት ውስጥ ሁሉ የማሰብ ችሎታ የተሰጠው ለሰው ነው። እንግዲህ በዛ መጠቀም መቻል አለበት። እዛ ካልተጠቀምን ከእንስሶች በምን እንበልጣለን? ቋንቋ ብቻ ነው እንጂ የማሰብ ችሎታ መሰረት ያላደረገ ትምህርት ደካማ ነው። ውጤቱም ይቆይ እንጂ በድክመት ወደታች እያዘቀጠ ነው የሚሄድ። ነገር ግን ጥቂት የማሰብ ችሎታ ለሰው ልጅ አስፈላጊ ነው። መሰረት ብሎ የሚያስተምር ትምህርት ደግሞ ካለ የሰው ልጅ አንዴ ካቆናጠጡት ራሱ ይቀጥላል። እንግዲህ ይሄንን ካሪኩለም በመቀየር ብቻ ልናመጣው እንችላለን ከሆነስ ምን ዘዴ ይኖረዋል? አሁን አንዴ ዘዴውማ መቼስ መጀመሪያ ሰው ነው ምልሽ። አሁን ትምህርት ቤት አስተማሪ መሰረት ነው። ይሄ ልጅ ከጧት እስከ 8 ሰዓት የሚውለው ከሰው ጋር ነው። እሱ በመሰረቱ የሚጠቅም ትምህርት የማስተማር ዘዴ ላይ መሰረት አድርጎ ካላስተማራቸው ችግር ነው፣ በእውነቱ ችግር ነው። የማስተማር ዘዴ መምህራን ማውጣት፣ መምህራን ማፍራት፣ መምህራኑን ደግሞ ራሳቸው እንዲታደሱ፣ ትምህርቱንም ራሳቸው እንዲታደሱ ለማድረግ መሞከር። መንግስት የትምህርት ሚኒስቴር እንግዲህ ይህንን ማድረግ ግዴታ ይመስለኛል። መምህራን ማፍራት ነው የመጀመሪያው ስራ ነው የሚሉት። ትልቅ ስራ እሱ ነው እና ከመምህራን ማፍራት፣ ከዛ በኋላ የማስተማሪያው ዘዴ እና መጽሐፍቱ። ይህን መጽሐፍ ሲታተም ገና ለገና የት አለ? እኔ ገና አላየሁም እስካሁን ድረስ። እንግዲህ አሁን እኮ 30-40 ዓመት ሙሉ መጽሐፍት እየወጡ አላየሁም በማስተማር ዘዴ ላይ የተመሰረቱ። ይህን እንደ ቁም ነገር አድርጎ እንዲወጣ ማድረግ አለ። ዶክተር አክሊሉ ስለ ትምህርት አንዳንድ ነገር እናንሳ። የኢትዮጵያ ትምህርት ፖለቲካው በጣም ተጭኖታል፣ ጥላውን አጥልቶበታል። ይሄ አልረዳም ይላሉ ብዙ ሰዎች። ይሄን ሀሳብ እርሶም የሚጋሩ ይመስለኛል። አሁን ምንም ጥርጥር የለውም። እንግዲህ ስለ ትምህርት ስርዓት ስንናገር ስርዓቱ ከፖለቲካው ስርዓት ጋር የተያያዘ ነው። ምንም ጥርጥር የለውም። ስርዓቱ ሁሉ አቀፍ፣ ለህዝብ የተቋቋመ፣ ለህዝብ አንድነት፣ ለህዝብ እኩልነት የተቋቋመ ከሆነ ትምህርቱም ይህን ያንጸባርቃል። ይህን ካላንጸባረቀ የትምህርቱ ስርዓት ትክክል አይደለም ማለት ነው። ነገር ግን የትምህርቱ ስርዓት ለፖለቲካው ስርዓት ተገዝቶ ሁልጊዜ ያንን ለዛ ተገዢ ሆኖ መኖር አለበት የሚባለው ግን ትልቅ ድክመት ያለበት ይመስለኛል እንደኔ። ለምን? ትምህርት የእውቀት መሰረት ነው። መቼም እንደሚታወቀው እውቀት ደግሞ እውነት ነው። እውነት ካልሆነ ትክክለኛውን ታሪክ አልያዘም ማለት ነው። ትክክለኛውን የህዝብ አመጣጥ፣ የህዝብ አኗኗር አልተከተለም ማለት ነው። የፖለቲካው ስርዓት እየተስተካከለ ሲሄድ የትምህርቱም ስርዓት እየተስተካከለ ይሄዳል። የፖለቲካው ስርዓት ባይስተካከልም የትምህርቱ ስርዓት ገፊ ሆኖ እንዲስተካከል የሚያደርግ። እንዲህ ከሆነ ኢትዮጵያ ተስፋ አላት። ወደፊት እያደገች በትምህርትም እየበለጸገች ትሄዳለች። የውጭ ሀገር ትምህርትን መቀበል ብቻ ሳይሆን ራሷ እየፈለሰፈች ራሷ እየፈጠረች ለሀገር ችግር የሚቋቋም፣ ለሀገር አንድነት የሚጠቅም፣ ለህዝብ ብልጽግና የሚጠቅም የትምህርት ስርዓት ማቋቋም ይቻላል እና ይህንን ነው የምመኘው። ፖለቲካው ተገዥ ነው እንደኔ። እርግጥ ነው የፖለቲካው ስርዓት ጠቅላላ የትምህርቱን አቅጣጫ ይሰጣል። ለምሳሌ የትምህርቱ ስርዓት ህዝብ ሁሉ ትምህርት እንዲዳረሰው ያስፈልጋል የሚል የፖለቲካ አቋም ካለ አሁን ያለው የትምህርት ስርዓት ለሁሉም ተዳርሷል ወይ ተብሎ ይጠየቃል። አልተዳረሰም ከተባለ እንዲዳረስ የማድረግ ግፊት በፖለቲካው ሂደት
ይካሄዳል ነው የምመኘው። እንደዚህ አይነቱ ሂደት እንዲካሄድ ነው እንግዲህ ሁላችንም። ዶክተር እንደገና ደግሞ እንደዚሁ ከዚህ በፊት ማንስተነዋል ይመስለኛል ይሄ የዩኒቨርሲቲ ሀሳብ የሚባለው ይሄ the idea of university የሚሉት ሀሳብ ምንድነው መሆን ያለበት የሚለውና ይሄ የአካዳሚ ነጻነትን አስፈላጊነት ከዚሁ ቀደም ብለን ካነሳነው ጋር የሚያያዝ ይመስለኛል። ይሄ እንግዲህ በከፍተኛ ትምህርት ውስጥ ያለውን ለማለት ነው። ይሄ እንግዲህ የከፍተኛ ትምህርት ዩኒቨርሲቲ ማለት ነው። የትምህርቱ ስርዓት ቁንጮ ነው። የትምህርቱ ሂደት የከፍተኛ ትምህርት የዩኒቨርሲቲዎቹ ትምህርት መጀመሪያ አቋቋማቸው አሁን ያለውን ይዞታ እኔ በእውነቱ አላውቀውም። የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ይባል የነበረውን እሱን እድል አግኝቼ በቅርቡ ተመልክቻለሁ። ሌሎቹም የተቋቋሙት እንዲያው እንደዚህ ያለ ክፍለ ሀገር ይሄ ይቋቋም እንዲህ ያለ ክፍለ ሀገር ይሄ ይቋቋም በሚል የፖለቲካ ሂደት ሳይሆን በቂ ችሎታ ያላቸው ሰዎች አሉ ነው ብናቋቁመው ያንን ሊመሩ የሚችሉ አሉ ወይ ሊፈጥሩ የሚችሉ መምህራን አሉ ወይ። አሁን እንደምሰማው እንግዲህ 30-40 ዩኒቨርሲቲዎች አሉ ነው የሚባለው። አንዱን ዩኒቨርሲቲ በሚያቋቁሙበት ጊዜ ቀዳማዊ ኃይለ ሥላሴ የምለው ውስጡ ስለነበርኩ እሳቸውም የዩኒቨርሲቲው ቻንስለር ሆነው በቅርብ ስለማውቅ ነው ይህንን ልመሰክር የሚገባኝ ይመስለኛል። በዚህ ዕድሜ በተቻላቸው መጠን አሁን የኢትዮጵያን ጥናት ተቋም ሲያቋቁሙ በሳምንት አንድ ጊዜ በሁለት ሳምንት አንድ ጊዜ እየመጡ ዞረው አይተው ምን ነው ይሄ ተቋም የዚህን ሀገር ባህል አንጸባርቅም፣ ለምንድን ነው ውሱን የሆናችሁት፣ ይህንን መምረጥ አለባችሁ ብለው ይነግሩን ነበር። ጃን ሆይ የበጀት ችግር ነው ብለን ስንሄድም ባላቸው አቅም ያው በጀትም እንድናገኝ ይረዱን ነበረ። እንግዲህ የዚህ ሂደት ብቻ ሳይሆን በዩኒቨርሲቲው አመራር ውስጥ ገብተው ትምህርቱ እንዲህ ይሁን፣ ለምረቃ የሚያበቃው ትምህርት ይሄ ነው የሚል ተጽዕኖ አድርገውብን አያውቁም። እና በእውነቱ በነፃነት ነው የምናስተምረው። ሁሉ ነገር ትክክል ነበረ ለማለት አይደለም። ነገር ግን ግፊት ከመንግስት ለማይሆን ፖለቲካ ግፊት መጥቶብን አያውቅም ነበረ። ያው እንደምታውቂው የተማሪዎችም የፖለቲካ ሂደት ነበር። በግራ ክንፍ የነበሩትም ልዩ የፖለቲካ ሂደት ያንጸባርቁ ነበር። ይሄ ሁሉ ታጋሽነት ይጠይቅ ነበር እና በእኔ እምነት፣ በእኔ ግምት፣ በእኔ ልምድ ይህንን ሁሉ ለማድረግ ቀዳማዊ ኃይለ ሥላሴ ረድተውናል ነው የምለው። የዛሬዎቹ ዩኒቨርሲቲዎችም እንግዲህ በዛው አንጻር የፖለቲካው ተጽዕኖ ሳይኖርባቸው የአካዳሚክ ነጻነት ያለበት ምርምር የኢትዮጵያን ችግር ለመፍታት የሚረዳ ምርምር ማድረግ አለባቸው። የእነሱ አስተዋጽኦ በመሰረቱ ይሄ ነው። የዩኒቨርሲቲም ትልቁ ስራው እንደዚሁ ወደ ስራው የሚገቡ ወጣቶችን ማምረት ብቻ አይደለም። ዋናው የሀገሩን ታሪክ፣ ስለ ኢትዮጵያ ታሪክ ስንናገር አሁን በውጭ ሀገር ሰዎች የሆነ ያልሆነው ይነገራል። ትክክል ነው ወይ? እውነት ነው ወይ? በእኛ አንጻር ከኛ ከመሰረቱ ከኢትዮጵያውያን አንጻር ምን እንደነበረ መምህራኑ መስራት አለባቸው፣ ማቅረብ አለባቸው፣ ተጽዕኖ ማድረግ አለባቸው። እና ይህ ከሆነ የኢትዮጵያ ታሪክ የኢትዮጵያ ስርዓት አያያዝ እየተሻሻለ እየተለዋወጠ እየተደጋገፈ የመሄድ ዕድል አለው ብዬ ነው የምገምተው። እንግዲህ ለዚህ እንዲያደርጉ ተስፋ አድርጋለሁ። ዶክተር አክሊሉ በመጽሐፉ ዙሪያ ብዙ ተነጋግረናል። መጽሐፉም ብዙ ሰው አነበበው። ምን መልስ አገኙ ከጽሁፎ? እንደማየው ብዙ ቦታ ይጠቀሳል። መቼም ብዙ ሰዎች ደግ መጽሐፍ ነው ብለው ነግረውኛል። መጽሐፉንም አልተዳረሰም፣ እንዲዳረስ ያድርጉልን ያሉኝ፣ ተጽዕኖ ያደረጉ የጻፉልኝ ሰዎች አሉ ብዙዎች። እንግዲህ እኔ በአቅሜ እዚህ ደረጃ ነው የደረስኩት። ወደፊት ምናልባት በሁለተኛ ደረጃ መጽሐፉ እንዲታተም አንዳንድ ድርጅቶች፣ አንዳንድ ሰዎች ጠየቁም አሉ። እኔ መጽሐፉ ቢታተም በደስታ ነው የምቀበለው። እኔ ከመጽሐፉ ሀብት አልፈልግም፣ እውቀቱ እንዲስፋፋ ነው የምፈልገው። እንግዲህ አሁን ምናልባት የተለያዩ ድርጅቶች የሳይንስ አካዳሚም አለ፣ የአዲስ አበባ ዩኒቨርሲቲ ፕሬስም አለ ለማሳተም እንግዲህ እድሉ ከኖረ ያው ይህንን ይስሙ። ይህንን ስንነጋገር ሰፋ ደግሞ አድርገን እንመልከተው። ብዙ ሰዎች አሁን ያለንበትን የኢትዮጵያን ችግር ከትምህርት ስርዓቱ ጋር ያያይዙታል።
ምናልባት እርስዎ ቅድምም ጠቀስ ያደረጉት በተለይ በተማሪዎች ንቅናቄ ወቅት የነበሩት የተለያዩ ቡድኖች እዛው ዩኒቨርሲቲ ውስጥ ስለሆነ የጀመሩትም እንቅስቃሴያቸውን ጊዜ ካለፈ በኋላ እነዛም ወጣቶች ልክ እንደርሶ ያው አዛውንት ሆነው ሰክነው አግኝተዋቸው ተነጋግረው ያውቃሉ? በእውነት እድል አግኝቼ አልተነጋገርኩም። በግለሰብ ደረጃ አንዳንድ ልጆች አንዳንዶቹ ያደጉ በዛው በአሜሪካ ነገር በልዩ ልዩ አጋጣሚ ስንነጋገር ያደረጉትን ነገር እያነሳሱ አንዳንዱ ድክመት እንደነበረበት እንደውም የመጸጸትም ነገር ያሳዩኝ አሉ። እኔ በጠቅላላው የምመኘው ስህተት ተደረገ ተብሎ ዘላለም ሲለቀስ አይኖርም እና ስህተት ከተደረገ ያ ስህተት እንዳይደገም የአሁኖቹ ዩኒቨርሲቲዎች በእውነቱ በሰፊው እንዲወያዩበት፣ ዩኒቨርሲቲ ብቻ አይደለም ህዝቡም እንዲወያይበትና አቅጣጫው መልክ ያለው ለኢትዮጵያ የሚጠቅም ለህዝብ የሚጠቅም እንዲሆን የማድረግ ግዴታ አለ። መቼም ለሀገሩ የሚያስብ ማንም ሆነ ማን በእውነቱ በመሰረቱ ለሀገሩ እድገት የሚሆን ከራሱ ከውስጡ የመነጨ እውቀት እንዲያፈልቁ ያስፈልጋል። ይህንን ደግሞ ካላደረጉ የውጭ ተጽዕኖ ይቀጥላል። ምክንያቱም የውጭ ተጽዕኖ ሁሉም ለሀገሩ ለስርዓቱ ደግነት መስፋፋት ይኳትናል። እኛም በአቅማችን በኢትዮጵያ ታሪክ፣ በኢትዮጵያ አንድነት፣ በኢትዮጵያ ብልጽግና ይህን የመሳሰሉት እንዲመጡ ምን እናድርግ? አንደኛው መቼም ችሎታ ያለው ዜጋ ማፍራት ነው። ሁለተኛው የትምህርቱ አቅጣጫ በእውነት ላይ የተመሰረተ እንዲሆን ማድረግ ነው። ይሄ ደግሞ ከዩኒቨርሲቲ ይጠበቃል። ዩኒቨርሲቲን ካላደረገ መሰረቱ ደካማ ሆኖ ነው የሚቋቋመው። ይሄ እንዳይሆን እንግዲህ ተስፋ አደርጋለሁ። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የጨዋታ እንግዳ ነው። የዛሬው እንግዳችን ዶክተር አክሊሉ ሀብቴ በሁሉም ዘንድ የሚታወቁት በቀዳማዊ ኃይለሥላሴ ዩኒቨርሲቲ ፕሬዝዳንትነታቸው ነው። ሸገር 102.1 የእናንተ ሬዲዮ። ዶክተር አክሊሉ የህዝብ ውይይት አሉ። መቼም ውስጡ ካለነው ይልቅስ ከውጭ ለሚመጣ ሰው በደንብ ይታየው ይሆናል ብዬ ገምታለሁ። ብዙም አንስማማባቸው ነገሮች አሉ። ያው የሚታይ ነው አይደለ? እና ምን አይነት ውይይት፣ በማን መሪነት የሚካሄድ ውይይት፣ ርዕሶቹስ ምንድን ናቸው? አሁን ለምሳሌ ራሱ ኢትዮጵያዊነት የሚለው ጥያቄ ራሱ እስከዛሬም እንግዲህ በተለያየ አቅጣጫ ሙሉ መልስ ያገኘ አይመስልም። በሌላ በኩል ደግሞ ይሄ በብሔር የተደራጀው የመንግስት መዋቅር አለ። ያም ደግሞ እንደዚሁ የእርስ በርስ ፉክክርንና አለመስማማትን ሲያመጣ እንመለከታለን። እኔ በልጥ የሚለው ስሜት ማለት ነው። እነኚህ ነገሮችን ለማረም አንዳንድ ደግሞ ቀላል የሚመስሉ ጥያቄዎች ነገር ግን ከባድ ቀውስ ሲያስከትሉም እንመለከታለን። በቀላሉ ሊፈቱ ይችላሉ፣ በውይይት ሊፈቱ ይችላሉ የምንላቸው ጉዳዮችና ከደጅ ሲመለከቱት ያው ሁለተኛ ጊዜ መምጣቱም ስለሆነ እርስዎ የሚመለከቷቸው እነዚህ ጉዳዮች ላይ ትኩረት ብናደርግና ብንወያይ ብለው የሚሏቸው ይኖራሉ። መቼም ምንም ሁለት ጊዜ ብመላለስ ከአዲስ አበባ ውጭ ብዙ አልወጣሁም። አንደኛ እና ኢትዮጵያ ደግሞ ሲባል አዲስ አበባ ብቻ አይደለም እና በክፍለ ሀገር ደረጃ ሰሜንም፣ ደቡብም፣ ምስራቅም፣ ምዕራብም የተቋቋሙትንም ዩኒቨርሲቲዎች ደግሞ በመመልከት ውስጣቸውንም ደግሞ የትምህርቱን አሰጣጥ በመመልከት የመምህራኖቹም ስሜት ምን እንደሆነ በመገመት እንደነዚህ ያሉትን በእውነቱ በጥልቀት መርምሬ ያውቃሉ ለማለት አልችልም። እንደው በአጠቃላይ ግን የኢትዮጵያ ችግሮች ምንድን ናቸው? ሁለተኛ እነዚህን ችግሮች ለመፍታት የዩኒቨርሲቲው ሚና ምንድን ነው በሚል ላይ ዩኒቨርሲቲዎች ውይይት አድርገው መስማማት አለባቸው። ከዚህ በፊት ዩኒቨርሲቲው መምህራኑ ብቻ አልነበሩም የሚመክሩት፣ ከመምህራኑ በላይ ደግሞ ቦርድ ነበረ እና አሁንስ ከዩኒቨርሲቲው በላይ ያሉት የቦርድ አባላት የዩኒቨርሲቲውን አመራር በነፃነት ለመምራት የተዘጋጁ እንዳሉ ተስፋ አደርጋለሁ። ይሄ እንዲሆን ያስፈልጋል። ዩኒቨርሲቲዎቹ ቅድም እንዳልኩት ምናልባት ደጋገምኩብሽ ሁኔታውን ችግሮቹ ላይ ማተኮር አለበት። በአሁኑ ጊዜ በኢትዮጵያ ብዙ ችግሮች አሉ እንዳልሽው እውነት ነው። ችግሮች አሉ ግን ተብሎ ቁጭ አይባልም፣ መፈታት አለባቸው። ለመፍታት ደግሞ ችግሮቹን ውይይት ያስፈልጋል። የአንድ ሰው የበላይነት
ተጽዕኖ እንዲመጣ አያስፈልግም። መሪ ያስፈልጋል፣ የሚያስተባብር ያስፈልጋል። በእውነት ሀገሪቱን ቀኝና ግራ እየተመለከተ ሂደቷን እያስመረመረ እያስገመገመ ለመሄድ የሚችል መሪ እንዲኖረን ያስፈልጋል። በህዝቡ መካከል ደግሞ መቼም ምንም እንኳን ሽማግሌዎች ባይኖሩ በዛሬው ጊዜ በርከት ሁሉ እድሜያችን የወጣቶች ሀገር ነው፣ የወጣቶች ሀገር ሆኗልና ኢትዮጵያ ወጣቱ በእውነቱ ምን አይነት ሀገር ነው የምንፈልገው በሚል ውይይት እንዲያካሂዱ ያስፈልጋል እና ጥቂትም ቢሆኑ ያሉትን ሽማግሌዎች በእድሜ ገፋ ያደረጉትን በልምድ ትንሽ የለዘቡትን እየጋበዙ ውይይት በማድረግ ነው እንግዲህ የሚፈታው። ይህንን ደግሞ ለማድረግ ፈቃድ ያስፈልጋል። በእኔ ግምት እንደማያቸው ብዙዎቹ ፈቃድ ያላቸው ይመስለኛል። ግን በአንድነት ሆነው የጠነከረ ድርጅት እያቋቋሙ ውጤት ውሳኔ እየወሰኑ የሚገፉበትን ነገር እንግዲህ ወደፊት አያለሁ ብዬ ነው ተስፋ ማድረግ። ዶክተር አክሊሉ እርስዎ የሚያስቧት ኢትዮጵያ አለች፣ ወደፊትም የሚያስቧት ኢትዮጵያ ምን መምሰል አለባት ብሎ ያስባል? እኔ መቼም ኢትዮጵያ ታሪካዊ ሀገር ናት ለእኔ። እርግጥ ነው ይህን ስመለከት አገርህ ናትና ለአገርህ ታደላለህ የሚል አስተሳሰብ ሊኖር ይችላል። የህዝቡ አንድነት እንዲዳብር፣ የህዝቡ የኢኮኖሚ እድገት በእውነቱ በሁሉም አኳኋን ትክክል በሆነ መንገድ ብልጽግና እንዲመጣ፣ ድህነት በተቻለ መጠን እንዲመነምን የሚደረግባት ሀገር የተደረገባት ሀገር እንድትሆን እመኛለሁ። ይህንን ደግሞ የማይመኝ ኢትዮጵያዊ ያለ አይመስለኝም እና የሚመስለኝ እንዲመጣ፣ እድገት እንዲመጣ፣ ብልጽግና እንዲመጣ አመራሩ እንዲገፋበት በሁሉም አቅጣጫ። አሁን እንግዲህ የልዩ ልዩ ክፍለ ሀገሮች አከፋፈልም አለ፣ የወገንም አከፋፈል አለ። ይሄ መቼም በጠቅላላው አከፋፈሉ ምናልባት ለጊዜው እድል አላገኘንም ነበር በአመራሩና አሁን እናግኝ የሚል ስሜት ሊኖር ይችላል። ተገቢ ጥያቄ ነው። እሱ ምንም ችግር የለኝም። ችግሩ ከየትም ይሁን ከየት ሁሉም በአንድነት ሆነው ለሀገሪቱ ብልጽግና እንዲመጣ የሚስማሙበት የሚተባበሩበት ስነ ስርዓት እንዲፈጠር ነው ተስፋ የማደርገው። በዚህ አጋጣሚ የቤተ ክህነትም ለሀገሪቱ አንድነት ባደረገችው አስተዋጽኦ እንድትቀጥልበት ኃላፊነት አለባቸውና በኃላፊነት የሃይማኖቶች ስምምነት እንዲኖር እንዲተባበሩ ማለት ህዝቡን እንዲወክሉ ማለት ነው። የሃይማኖት ህብረት ሲባል እንዲሁ ዝም ብሎ አንዱን ሃይማኖት መደገፍ ሳይሆን ያንን ሃይማኖት የሚከተሉ ህዝቦች የነሱን ትብብር ማመለካከትና ማስተባበር ማለት ነው። አዲስ ነገር አይደለም። ቀደም ሲል መቼም የኢትዮጵያ ቤተክርስቲያን እንግዲህ ቀደምት ናት። በመጽሐፌም ብየዋለሁ። ታሪክ ነው ይሄ፣ የታሪክ ሀቅ ነው ይሄ፣ እኔ የፈጠርኩት አይደለም። ግን ከዛ ቀጥሎ ደግሞ የእስልምና ሃይማኖት መጥቶ እሱም በእውነቱ እድገት አሳይቷል እና አሁን ደግሞ የፕሮቴስታንት ሃይማኖት እድገትም አለ። እነዚህ ሁሉ ግን ትክክል ህብረት የቀደምት አባቶቻችንን ታሪክ በመደገፍ በማወቅ እንዲቀጥሉ አባቶቻችንም ዛሬ የመጡትን አዳዲስ እውቀቶች በመጠበቅ በማክበር እንዲሄዱ ቢደረግ መቼም ኢትዮጵያ ወደፊት የበለጸገች ሀገር ትሆናለች። ብልጽግና ሲባል የገንዘብ ብቻ ብልጽግና አይደለም፣ የአስተሳሰብ ብልጽግና፣ የመስማማት ብልጽግና፣ ይሄ ሁሉ እንዲዳብር ያስፈልጋል። እንግዲህ ትምህርት እዚህ ላይ ነው ትልቅ ሚና ወስዶ ወደፊት እንዲቀጥል የሚያስፈልገው። የተከበራችሁ አድማጮቻችን ከዶክተር አክሊሉ ሀብቴ ጋር የተደረገው ጨዋታ የመጀመሪያው ሳምንት እዚህ ላይ ያበቃል። ሳምንት ቀጠሯችሁን ከሸገር 102.1 ጋር ካደረጋችሁ ትምህርት ቤት ሲኬድ እንደምታውቂው በጥንቱ ጊዜ ትምህርት ቤቶቹ ዳጎስ ብለው የሚገኙት በጎጃም፣ በጎንደር፣ በትግራይ፣ በወሎ እነዚህ ሰሜን ትምህርቱ ትንሽ ጎላ ብሎ ስላለ በሸዋ የነበረው ህዝብ ሁሉ ወደ ላይ ነጋዴን እየተከተለ ይሄዳል። ነጋዴም ካልተገኘ እርስ በርሱ ቀን በእግሩ ሲሄድ አድሮ ዛፍ ላይ እየወጣ እያደረ ጅብ እንዳይበላው በዚህ እንዲህ እየለፋ ነው የተማረው።
ትምህርት ቤት ሲገባ የትምህርት ቤቱ መምህር የአንድ ደብር አገልጋይም ናቸው። ያ ደብር ተማሪዎቹን ያከፋፍላቸዋል። አንተ በዚህ መንደር፣ አንተ እዚህ መንደር፣ አንተ እዚህ መንደር፣ ለቀፈፋ ለልመና እንዲሄዱ ያደርጋቸዋል። ከሌ ከየት መጣ ከሌ ከየት መጣ አይልም ተብሎም አውቅም። ኢትዮጵያዊ ነው ለትምህርት ነው የመጣው። ያን የመጣውን ህዝብ እያንዳንዱ ድሃ ገበሬ ድሃ ነኝ ብሎ አልሰጥም አይልም። ከሚያገኘው እያካፈለ ነው ያስተማረን። ይህንንና ሌሎችንም የዶክተር አክሊሉ ሀብቴን ጨዋታ ታደምጣላችሁ። አሁን የምንሰነባበተው ለእንግዳችንም ሆነ ለእናንተ ይህን ሙዚቃ በመጋበዝ ነው። ሸገር 102.1 የእናንተው ሬዲዮ